አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የሐምሌ 28 2018 ሚንበር ኸበር ጀመረ። ሙሐመድ ንጉስ አብዱ ሚንበር ኸበርን እየመራው ከእናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁ እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። የፌዴራል የመጀመሪያ ደረጃ ፍርድ ቤት በክረምት ተረኛ ችሎት የሚያስተናግዳቸውን አስቸኳይ ጉዳዮች ይፋ አደረገ። የንግድ ደረሰኝ ማጭበርበር ኢትዮጵያን በ10 ዓመት ውስጥ 24.6 ቢሊዮን ዶላር ማሳጣቱን የአፍሪካ ልማት ባንክ አዲስ ሪፖርት አመለከተ። የመድኃኒት እጥረት አሳሳቢ በሆነበት በጋዛ ወደ 1.4 ሚሊዮን ገደማ ፍልስጤማውያን ለከፍተኛ የምግብ ዋስትና ችግር መጋለጣቸውን ባለስልጣናት ተናገሩ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁ እንድቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። የፌዴራል የመጀመሪያ ደረጃ ፍርድ ቤት በክረምት ተረኛ ችሎት የሚያስተናግዳቸውን አስቸኳይ ጉዳዮች ይፋ አደረገ። የፌዴራል የመጀመሪያ ደረጃ ፍርድ ቤት በክረምት ተረኛ ችሎት የሚያስተናግዳቸውን አስቸኳይ ጉዳዮች ይፋ ሲያደርግ አስቸኳይ የእግድ አቤቱታዎችና የልጅ ቀለብ አካቷል። በፌዴራል ፍርድ ቤቶች አዋጅ ቁጥር 1234/2013 አንቀጽ 38 ንዑስ አንቀጽ 3 መሰረት ከመደበኛ የፍርድ ቤት የስራ ጊዜ ውጪ አስቸኳይ ጉዳዮች የሚያስተናግዱበት አሰራር ተዘርግቶ ሲሰራ መቆየቱን ያስታወሰው ፍርድ ቤቱ በዚሁ መሰረት መሰረታዊ የመብት ጥሰት የሚያስከትሉ በባህሪያቸው ጊዜ የማይሰጡና አፋጣኝ ውሳኔ ካልተሰጠባቸው ሊካስ የማይችል ጉዳት የሚያስከትሉ አጣዳፊ ጉዳዮች አይቶ መወሰን አስፈላጊ መሆኑንም ጠቅሷል። በዚህም ፍርድ ቤቶች በከፊል ዝግ በሚሆኑበት ከነሐሴ 1 2018 እስከ መስከረም 30 2018 ባለው ጊዜ ውስጥ በተረኛ ችሎት አገልግሎት እንደሚሰጥ ገልጿል። በፍትሐ ብሔር በኩል በሚታዩ ጉዳዮች ተብለው የተዘረዘሩት አስቸኳይ የእግድ አቤቱታዎች፣ የልጅ ቀለብ አካል ነፃ የማውጣት አቤቱታዎች፣ እንቅስቃሴን ገዳቢ በሆኑ ጉዳዮች ላይ የሚቀርቡ አቤቱታዎች፣ ሰራተኞች በአሰሪዎቻቸው ላይ የሚያቀርቧቸው የደመወዝ ክፍያ አፈጻጸሞች፣ ከግልግል ዳኝነት ትዕዛዝ ጋር ተያይዘው የሚቀርቡ አስቸኳይ የማህተም አገልግሎት ጥያቄዎች እንዲሁም ሌሎች ጊዜ የማይሰጡ ጉዳዮች ናቸው። በወንጀል በኩል ደግሞ የዋስትና ያመክሮ እስረኛ ያላቸው የወንጀል መዛግብት ወይም አርቲዲ በሰበር የሚቀርቡ አቤቱታዎች፣ የአራዳ ምድብ ችሎት ጊዜ ቀጠሮ ለመሰየም የሚቀርብ አቤቱታና ሌሎች መደበኛ የስራ ጊዜን መጠበቅ የማይችሉ አጣዳፊ የወንጀል ጉዳዮች የሚታዩ ይሆናል ብሏል። በመሆኑም ፍርድ ቤቶች በከፊል ዝግ በሚሆኑበት በዚህ ወቅት ተገልጋዮችና የፍርድ ቤቱ ማህበረሰብ አሰራሩን ተገንዝበው አስፈላጊውን ትብብር እንዲያደርጉ የፌዴራል የመጀመሪያ ደረጃ ፍርድ ቤት ጥሪ አቅርቧል። የንግድ ደረሰኝ ማጭበርበር ኢትዮጵያን በ10 ዓመት ውስጥ ለ24.6 ቢሊዮን ዶላር ኪሳራ መዳረጉን የአፍሪካ ልማት ባንክ አዲስ ሪፖርት አመለከተ። አሚናት ሙሐመድ ዝርዝር አላት። ኢትዮጵያ ከ2005 እስከ 2014 ባሉት 10 ዓመታት ውስጥ በንግድ ደረሰኝ ማጭበርበር በግምት 24.6 ቢሊዮን የአሜሪካ ዶላር ማጣቷን የአፍሪካ ልማት ባንክ አዲስ ባወጣው ሪፖርት ገልጿል። የአፍሪካ ልማት ባንክ ይፋ ባደረገው የምስራቅ አፍሪካ ኢኮኖሚ ሁኔታ 2026 ሪፖርት ህገወጥ የፋይናንስ ፍሰቱ ሀገሪቱ ለኢኮኖሚ ትራንስፎርሜሽን እና ለሰፊ የመሰረተ ልማት ግንባታ ከፍተኛ የፋይናንስ ፍላጎት በነበራት ወቅት የሀገር ውስጥ ሀብትን በከፍተኛ ደረጃ ሲያመክን የቆየ መሆኑ ተጠቅሷል። ሪፖርቱ እንደሚያሳየው ኢትዮጵያ የኢኮኖሚ መዋቅራዊ እድገቷን ለማስቀጠልና የመሰረተ ልማት ኢንቨስትመንቶችን ለመደገፍ እስከ 2022 ድረስ በየዓመቱ ከጠቅላላ የሀገር ውስጥ ምርቷ ከ11 እስከ 15 በመቶ የሚደርስ ተጨማሪ ፋይናንስ ያስፈልጋታል። ምስራቅ አፍሪካ በየዓመቱ የ119 ቢሊዮን ዶላር የልማት ፋይናንስ ክፍተት እንዳለበት የጠቆመው የአፍሪካ ልማት ባንክ ሀገራት ታክስ አስተዳደርን በማሻሻል ህገወጥ የገንዘብ ፍሰትን በመቆጣጠርና ከግል ዘርፉ ጋር ጥምረት በመፍጠር ተጨማሪ ሀብት ማሰባሰብ እንዳለባቸው አሳስበዋል። የልማት ባንኩ የሀገር ውስጥ ገቢን ለማሳደግ የጉምሩክ አስተዳደርን ማጠናከር፣ ዲጂታል የታክስ ስርዓቶችን ማስፋፋትና ለንግድ ማጭበርበር ክፍተት የሚፈጥሩ አሰራሮችን መዝጋት አስፈላጊ መሆኑንም አክሏል።
የፋይናንስ ጉድለት ግኝቱ የመጣው ኢትዮጵያ በ2016 ገበያ መር የውጭ ምንዛሬ ስርዓት መተግበሯን ተከትሎ ቢሆንም በወቅቱ በነበረው የብር ዋጋ መቀነስ የውጭ ዕዳ መጠን እንዲጨምር አድርጓል ሲል ሪፖርቱ አክሏል። በዚህም የኢትዮጵያ የውጭ ዕዳ ከጠቅላላ የሀገር ውስጥ ምርት የነበረው ድርሻ በ2016 ከነበረበት 23.8 በመቶ በ2014 ወደ 33.9 በመቶ አድጓል። ምንም እንኳን የውጭ ምንዛሬና የዕዳ ጫና ቢኖርም በ2016 በምስራቅ አፍሪካ ቀጠና ከመጣው 12.6 ቢሊዮን ዶላር የውጭ ቀጥተኛ ኢንቨስትመንት ኢትዮጵያ ከፍተኛውን ድርሻ ትይዛለች ብለዋል። ሪፖርቱ አክሎም የኢትዮጵያ ዓለም አቀፍ የንግድ ፍሰት 90 በመቶ በላይ በጅቡቲ ወደብና በቀይ ባህር ማለፉ ሀገሪቱን ለጂኦፖለቲካዊ ስጋቶች ተጋላጭ አድርጓታል ሲል አትቷል። በመካከለኛው ምስራቅ ያለው ግጭትና በቀይ ባህር የመርከቦች እንቅስቃሴ መስተጓጎል የመርከብ የጭነት ታሪፍ ከ30 በመቶ እስከ 50 በመቶ እንዲጨምርና የጦርነት ስጋት ኢንሹራንስ ዋጋ እንዲያሻቅብ ማድረጉን ጠቅሷል። ይህም ኢትዮጵያ እንደ ነዳጅ፣ ማዳበሪያና የኢንዱስትሪ ጥሬ ዕቃዎችን ከውጭ የምታስገባ በመሆኗ የትራንስፖርት ወጪ መጨመር ለገቢ ዕቃዎች ዋጋ ንረት ምክንያት መሆኑን አካቷል። ሪፖርቱ በምስራቅ አፍሪካ በ2017 የ6.6 በመቶ እውነተኛ የሀገር ውስጥ ምርት እድገት በማስመዝገብ የቀጠናው ፈጣን እድገት መቀጠሉን ገልጿል። ሆኖም የኢኮኖሚ እድገቱ በ2018 ወደ 5.9 በመቶ ዝቅ እንደሚልና በቀጣይ ዓመት ደግሞ ወደ 6.4 በመቶ እንደሚያገግም የባንኩ ሪፖርት ገልጿል። በሀገራዊ ምክክር ጉባኤ ለስልታዊ ቡድኖች የሚቀርቡ አጀንዳዎች በመጠናቀቅ ላይ እንደሚገኙ ኮሚሽኑ አስታወቀ። የሀገራዊ ምክክር ጉባኤ ለሶስተኛ ሳምንት በመቀጠል ለስልታዊ ቡድኖች የሚቀርቡ አጀንዳዎች በመጠናቀቅ ላይ እንደሚገኙ ኮሚሽኑ ዛሬ ማክሰኞ ሐምሌ 28 2018 ባሰራጨው መረጃ አስታውቋል። ኮሚሽኑ እንዳሰራጨው መረጃ 10 አባላት ባሏቸው 400 ጥቃቅን ቡድኖች እንዲሁም 50 አባላት ባሏቸው 80 ቡድኖች የተነሱ የአጀንዳ ሀሳቦች 25 አባላት ባሏቸው 16 የቃለ ጉባኤ አጠናቃሪ ቡድኖች ተጠናቅረው በ250 አባላት ላሏቸው 16 ስልታዊ ቡድኖች አቅርበዋል። የተጠናቀረውን ቃለ ጉባኤ ያዳመጡ ባለ 250 አባላት ስልታዊ ቡድኖች ደግሞ አልተካተቱም ያሏቸውን እንዲሁም በተነሳው ልክ አልተብራሩም በሚል የለዩዋቸውን ጉዳዮች በማንሳት ቃለ ጉባኤው እንዲሻሻል አድርገዋል። ሰኞ ሐምሌ 27 2018 የሀገራዊ ምክክር ጉባኤ ውሎ ደግሞ የባለሙያዎች ስብሰባ በ500 አባላት ለተደራጁ 8 የአጀንዳ ቡድኖች ባለፉት ቀናት በተደረጉት የምክክር ሂደቶች በተነሱ ጽንሰ ሀሳቦች፣ ግልጽ ባልሆኑ ጉዳዮች እንዲሁም በተለያየ ረገድ ጽንፍ በያዙ አስተሳሰቦች ዙሪያ ገለጻ በማድረግ ለቃለ ጉባኤዎቹ መዳበር የሚያግዙ ሀሳቦችን አቅርበዋል። የስልታዊ ቡድን የአጀንዳ ሀሳቦችን በቃለ ጉባኤ የሚያጠናቅሩ የባለ 25 አባላት አጠናቃሪ ቡድኖችም የቀረቡ ሳይንሳዊ ማብራሪያዎችንና ገለጻዎችን ተከትሎ ያጠናከሩትን ሀሳብ እንደገና ሲያዳብሩ ውለዋል። ይህ የዳበረ ቃለ ጉባኤ 250 አባላት ላሏቸው 16 ስልታዊ ቡድኖች የሚቀርብ እንደሆነ ገልጿል። ሚዛንን የሚጠብቀውና እንቅስቃሴን የሚቆጣጠረው የአንጎል ክፍል የተዛባ እድገት አሊያም ጉዳት ሲገጥመው ሰረብራል ፓሊሲ እንደሚከሰት የሕክምና ባለሙያዎች ይናገራሉ። በሰረብራል ፓሊሲ የተጎዱ ህጻናት መቆም፣ መቀመጥና መራመድ ሲቸገሩም ይስተዋላል። በዓለም አቀፍ ደረጃ 17 ሚሊዮን ሰዎች ከሰረብራል ፓሊሲ ጋር እንደሚኖሩም መረጃዎች ያመለክታሉ። በአዲስ አበባም ከሰረብራል ፓሊሲ ጋር በተገናኘ እገዛ የሚያስፈልጋቸውን ህጻናትና ወላጆች በመርዳት የሚታወቀው እዝነት አካል ጉዳተኛ ህጻናትና ወላጆች መርጃ ድርጅት 5ኛ ዓመቱን አክብሯል። ይህን በተመለከተ የተዘጋጀው ዝርዝር እንደሚከተለው ይቀርባል። ለሰረብራል ፓሊሲ የተጋለጡ ህጻናትን የሚያቅፈው የእዝነት አካል ጉዳተኛ ህጻናትና ወላጆች መርጃ ድርጅት የተመሰረተበትን 5ኛ ዓመት ክብረ በዓል በአራዳ ክፍለ ከተማ ባስገነባው የአገልግሎት ማዕከል አካሂዷል። ከሚንበር ቲቪ ጋር ቆይታ ያደረጉት የድርጅቱ መስራችና ስራ አስኪያጅ ወይዘሮ ዘይባ አህመድ እንደገለጹት ድርጅቱ ባለፉት 5 ዓመታት በሴረብራል ፓሊሲ ሳቢያ ተደራራቢ የአካል ጉዳት የደረሰባቸውን ህጻናትና ቤተሰቦቻቸውን ሲደግፍ ቆይቷል። በአሁኑ ሰዓትም ድርጅቱ የታቀፉ ህጻናት ቁጥር ከፍ ማለቱን አንስተዋል። ያኔ ስንመሰረት 5 ልጆችን ይዘን የመሰረት ነው። ዛሬ ላይ እንግዲህ ከ120 ልጆች በላይ ሆነዋል። በማዕከል ደረጃ 43 ልጆች አሉን። አሁን 15 ልጆች ጨምረናል። እዚህኛው ማዕከል ላይ እንግዲህ ኦልሞስት ወደ 60 ልጆች እየመጡ ነው። እንደገና ከውጭ ደግሞ ወደ 80 ልጆች አሉን ማለት ነው። እነሱን ይዘን እንግዲህ ከ100 በላይ ልጆች ይዘናል። አልሐምዱሊላህ ረቢል ዓለሚን።
ወይዘሮ ዘይባ ከልጆቹ በተጨማሪም ወላጆች እንደሚታገዙም አብራርተዋል። ስሙ ራሱ እዝነት አካል ጉዳተኛ ህጻናትና ወላጆች ነው የሚለው። ለምንድን ነው ያን የጨመርነው? ወላጅ ናት ብዙ ጊዜ ፍዳ እያየች ያለችውና ወላጅ ናት አንገቷን እየደፋች ያለችውና ወላጆችንም እዚህ ቦታ ላይ አካተን ቀና ብለው ከሰው እኩል ሆነው የጀመሩትን ስራ እንዲሰሩ ኑሯቸውን እንዲቀጥሉ ትልቅ ድጋፍ አድርጓል። እዝነት እናቶችም ላይ ይሰራል። ስለዚህ የስልጠና ይሰጣል፣ በሞግዚትነት ይቀጥራል፣ የተለያዩ ነገሮችን ያደርጋልና ትልቅ ስኬት አለው ብዬ አስባለሁ። እናቶችም ላይ ለሰረብራል ፓሊሲ የተጋለጡ ህጻናትን የሚያቅፈው የእዝነት አካል ጉዳተኛ ህጻናትና ወላጆች መርጃ ድርጅት ስራውን ለመቀጠል ተግዳሮቶች ሆኖብናል ያሉትን ጉዳይ ያነሱት መስራቿ እገዛ እንዲደረግላቸው ለመንግስትና ለህብረተሰቡ ጥሪ አቅርበዋል። ቻሌንጅ የሆነብን ነገር አሁንም ቤት ነው፣ ምንም ጥርጥር የለውም። ይሄ ራሱ ኪራይ ቤት ነው። ኪራይ እንከፍልበታለን። ኢቭን አሁን ስንት ብር እንደሚሆን አይታወቅም። ገና ተሰርቶ አለቀ፣ ይገመታል። ከተገመተ በኋላ ወደ ኪራይ ይገባል። ያ ኪራይ እንግዲህ ስንት ብር እንደመጣ 100-200 ሊመጣ ይችላል። ይሄ ማህበረሰቡ መንግስት ይሄንን ጉዳይ ተረድቶት ምንም ቢሆን የመንግስት ስራ ነው እየተሰራ ያለው። እነዚህ ልጆች ደግሞ ዜጋ ናቸው። እነዚህ ወላጆች ደግሞ በልጆቻቸው አቅም እያላቸው ጉልበት እያላቸው ሰርተው ማህበረሰቡ መርዳት ሲችሉ ራሳቸው መርዳት ሲችሉ በልጆቻቸው የተነሳ ስረኛ ሆነዋልና ያንን ችግር ነው እየቀረፈ ያለው ይሄ ነገርና ተፈጥሮ ንፋስና ፀሐይ ያላዩ ልጆችን ነው እያሳየ ያለውና አሁንም ቢሆን ቦታ ተሰጥቶን ዌቲንግ ሊስት ላይ ከ600 ልጅ በላይ አለ። እነዛን ልጆች አካተን ከምንም በላይ ደግሞ እኛ አቅማችን እየደከመ ልጆቻችን እየጠናከሩ ነው የሚሄዱት። በዛን ሰዓት የግድ ታዳሪ መሆን አለበት ይሄ ነገርና ያንን የምናደርግበትን ነገር ቤት ያስፈልገናል። በቃ ትልቅ ቦታ ያስፈልገናል፣ ቤት ያስፈልገናል። ከመንግስት የምንጠይቀው ይሄንን ነው። ከማህበረሰቡ ደግሞ ማህበረሰቡ እንደ ማህበረሰብ ድርሻውን ቢወጣ እስካሁንም የማህበረሰቡ ድጋፍ ነው እዚህ ያደረሰን። አሁንም ግን የበለጠ በቃ አይተውታል። የሰጡትን ገንዘብ ምን ላይ እንደዋል ነው የሚታይ ነገር አለ። የበለጠ ደግሞ ቢሰጡት የበለጠ ነገር እንሰራለንና ከጎናችን እንዲቆም ነው ጥሪ የምናደርገው። ሰረብራል ፓሊሲ የሚከሰተው ሚዛንን የሚጠብቀውና እንቅስቃሴን የሚቆጣጠረው የአንጎል ክፍል የተዛባ እድገት አሊያም ጉዳት ሲኖረው መሆኑን የሕክምና ባለሙያዎች ይገልጻሉ። በሴረብራል ፓሊሲ የተጎዱ ህጻናት መቆም፣ መቀመጥና መራመድ ሲቸገሩ ይስተዋላል። በዓለም አቀፍ ደረጃ 17 ሚሊዮን ሰዎች ከሴረብራል ፓሊሲ ጋር እንደሚኖሩ መረጃዎች ያመለክታሉ። ቀጥለናል። የእስልምና ቅዱሳኑ ስፍራዎችን የያዙት መካና መዲና በ2025 ዓለም አቀፍ ጎብኚዎችን ከሳቡ ዋና ዋና 7 ከተሞች ውስጥ ተካተቱ። የእስልምና ቅዱሳኑ ስፍራዎች የያዙት የሳውዲ አረቢያዎቹ መካና መዲና ከተሞች እንደ አውሮፓውያን አቆጣጠር በ2025 ዓለም አቀፍ ጎብኚዎችን ከሳቡ ዋና ዋና ከተሞች 5ኛና 7ኛ ደረጃ አግኝተዋል። ይህ የተገለጸው ሳዑዲ ቪዥን 2030ን ለማሳካት ከተቋቋሙት መርሃ ግብሮች አንዱ በሆነው የዱዩፍ አልራህማን አገልግሎት መርሃ ግብር ባወጣው ዓመታዊ ሪፖርት ላይ ነው። በሪፖርቱ መሰረት ከ2022 ወዲህ የኡምራ ቪዛዎች በ114 በመቶ እድገት አስመዝግበዋል። ይህም ከወጡት 15.03 ሚሊዮን አጠቃላይ ቪዛዎች ውስጥ 83 በመቶውን የሚሸፍን ነው። ሳውዲ አረቢያ በ2025 ከሀገር ውጭ ከመጡ 19.5 ሚሊዮን በላይ እንግዶች ተቀበላለች። ከነዚህም መካከል 18.03 ሚሊዮን የኡምራ እና 1.5 ሚሊዮኑ ሁጃጆች ይገኙበታል። ይህም ከ2022 ጋር ሲነጻጸር የኡምራ አድራጊዎች ቁጥር የ114 በመቶ እድገት ማሳየቱ ያሳያል። የሐጅ ፍላጎት 91 በመቶ ሲደርስ የኡምራ ፍላጎት ደግሞ 94 በመቶ ደርሷል። በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መስጂድ ውስጥ የሚገኘው ረውዳ አሸሪፍ ከ16 ሚሊዮን በላይ ጎብኚዎችን ተቀብሏል። በተጨማሪም በሪፖርቱ መካና መዲና የሚገኙ ብቁ የታሪክ ቦታዎችና የባህል መዳረሻዎች ቁጥር ወደ 87 ከፍ ማለቱና ከ55 ሚሊዮን በላይ ጎብኚዎችን መሳብ መቻላቸው ተመላክቷል። እንዲሁም ዲጂታል አገልግሎቶችን ለማሻሻል በሚደረገው ጥረት አካል በዓመቱ ውስጥ ለኡምራ ለጉብኝትና ለሌሎች ዓላማዎች በአጠቃላይ 15.03 ሚሊዮን ቪዛዎች መውጣታቸውን ሪፖርቱ አመላክቷል። ከነዚህም ውስጥ የኡምራ ቪዛዎች 83 በመቶውን ይሸፍናሉ። ፓኪስታን፣ ኢንዶኔዥያ እና ግብጽ ከፍተኛ የኡምራ ቪዛዎችን ከተቀበሉ ሀገራት ቀዳሚ መሆናቸውን ሳዑዲ ጋዜጣ ዘግቧል። በአውስትራሊያ የሃላል ቱሪዝም ዘርፍ ከፍተኛ እድገት አስመዘገበ። የተዘጋጀውን ዝርዝር ከድር ከማል ያቀርበዋል። በአውስትራሊያ ለሙስሊም ተጓዦች ምቹ የሆነ የቱሪዝም አገልግሎት እና የሃላል ቱሪዝም ፍላጎት
በከፍተኛ ደረጃ እየጨመረ ይገኛል ሲል አዲስ ሪፖርት አመላክቷል። ይህ ይፋ የተደረገው የአውስትራሊያ ኢስላሚክ ሱፐርአኑዌሽን ኩባንያ ሰላም እና ዲናር ስታንዳርድ በዚህ ሳምንት ይፋ ባደረጉት አዲስ ብሔራዊ ሪፖርት ነው። የአውስትራሊያ እስላማዊ ኢኮኖሚ ወሳኝ የእድገት ምዕራፍ ላይ መሆኑ የተነገረ ሲሆን በዚህ ዓመት የሀገሪቱ ሙስሊሞች ወጪ ወደ 9 ቢሊዮን ዶላር ገደማ ደርሷል። ሪፖርቱ በምግብ፣ በጉዞ፣ በፋሽን፣ በመገናኛ ብዙሃን እና በፋይናንስ ዘርፎች ላይ የተመሰረተ እና እያደገ የመጣ የሸማቾች ገበያን የሚያሳይ ነው። የኩባንያው ኢንቨስትመንት እና የምርት ኃላፊ የሆኑት ማስ ሃሪስ እንደተናገሩት የአውስትራሊያ እስላሚክ ኢኮኖሚ በፍጥነት ወደ ጉዞ እና ቱሪዝም እየተስፋፋ ይገኛል። ወደ አውስትራሊያ የሚተሙ ሙስሊም ተጓዦች እንደ አውሮፓውያን አቆጣጠር በ2028 1.7 ቢሊዮን ዶላር እንደሚደርስ ይጠበቃል። ይህም በግምት 8.7 በመቶ ዓመታዊ እድገት በማስመዝገብ በሪፖርቱ ከተካተቱት ፈጣኑ ይሆናል ብለዋል። በአውስትራሊያ ከ1 ሚሊዮን በላይ ሙስሊሞች እንደሚኖሩ የገለጹት ኃላፊው ይህም ዘርፉ ሊገመት የሚችል እና የብሔራዊ ኢኮኖሚ አካል እንደሚሆን አስታውቀዋል። ከቱሪዝም በተጨማሪ በአውስትራሊያ የሐላል የምግብ ኢንዱስትሪ ባለፉት 5 ዓመታት ውስጥ 30 በመቶ ገደማ ማደጉ ተገልጿል። ሪፖርቱ እንዳካተተው አውስትራሊያ በዓለም አቀፍ ደረጃ 12ኛዋ ትልቁ የሐላል ምርቶችን አቅራቢ ስትሆን ወደ 16 ቢሊዮን ዶላር የሚጠጋ የሐላል ምርቶችን ወደ ውጭ በመላክ ላይ ትገኛለች። ከዚህም የሐላል ምግብ ድርሻ 97 በመቶ የሚሆነውን የኤክስፖርት ዋጋ ይይዛል ተብሏል። አውስትራሊያ ከብራዚል እና ህንድ ጎን ለጎን በዓለም ላይ ከፍተኛ የሐላል ስጋ ላኪዎች መካከል አንዷ በመሆን ወደ የእስላማዊ ትብብር ሀገሮች ኦአይሲ ገበያዎች 12.1 ቢሊዮን ዶላር የሐላል ምግብ እንደምትልክ ተገልጿል። የተወደዳችሁ አሁንም እየተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም አስተያየት ካላችሁ በአጭር የስልክ ቁጥር 9282 ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። የንግድ ደረሰኝ ማጭበርበር ኢትዮጵያን በ10 ዓመት ውስጥ 24.6 ቢሊዮን ዶላር ማሳጣቱን የአፍሪካ ልማት ባንክ አዲስ ሪፖርት አመለከተ። ከቆይታ በኋላ የመድኃኒት እጥረት አሳሳቢ በሆነበት በጋዛ ወደ 1.4 ሚሊዮን ገደማ ፍልስጤማውያን ለከፍተኛ የምግብ ዋስትና ችግር መጋለጣቸውን ባለስልጣናት ተናግረዋል። እንመለስበታለን፣ ይጠብቁ። በቬንዙዌላ በደረሰው ርዕደ መሬት የሞቱ ሰዎች ቁጥር ከ6000 አለፈ። የቬንዙዌላ መንግስት በሰኔ ወር ሀገሪቱን በመቱት 2 ኃይለኛ የመሬት መንቀጥቀጦች ምክንያት የተረጋገጠው የሟቾች ቁጥር ወደ 6125 ከፍ ማለቱን አስታውቋል። የብሔራዊ ምክር ቤት ፕሬዝዳንት ጆርጅ ሮድሪጌዝ ሰኞ ዕለት አዲሱን መረጃ ይፋ አድርገዋል። በቴሌግራም መልእክት ማስተላለፊያ ላይ ባሰፈሩት መረጃ 61000 ሰዎች በሆስፒታሎች የሕክምና እርዳታ ማግኘታቸውን ገልጸዋል። ይህ አሃዝ ይፋ የሆነው በጊዜያዊ ፕሬዝዳንት ዴልሲ ሮድሪጌዝ የሚመራው የቬንዙዌላ መንግስት ላስከፊው የመሬት መንቀጥቀጥ በሰጠው ምላሽ ላይ በታዩ ጉድለቶች ምክንያት ከፍተኛ ትችት እየቀረበበት ባለበት ወቅት ነው። ቬንዙዌላውያን ከአደጋው በኋላ የጠፉ ወዳጆቻቸውንና ዘመዶቻቸውን በሚፈልጉበት ወቅት መንግስትና የጦር ኃይሎች ሰዎችን ለመርዳት በቂ ጥረት አላደረጉም ሲሉ ወቀሳ አቅርበው ነበር። ሰኔ 17 የተከሰቱት በሬክተር ስኬል 7.2 እና 7.5 መጠን ያላቸው የመሬት መንቀጥቀጦች በተለይም የባህር ዳርቻ ግዛት በሆነችው ላ ጉዋይራ እና በዋና ከተማዋ ካራካስ ላይ ከፍተኛ ውድመት አድርሰዋል። ሮድሪጌዝ ከአደጋው ፍርስራሽ 16.5 በመቶ ያህሉ መነሳቱን ቢናገሩም ሀገሪቱ ወደ ነበረችበት ለመመለስ ስለምትከተለው መንገድ አሁንም ጥያቄዎች እየተነሱ ይገኛሉ። በዓለም ባንክ ሪፖርት መሰረት ከመሬት መንቀጥቀጡ ጋር ተያይዞ የደረሰው ውድመት ግምት ወደ 20 ቢሊዮን ዶላር ነው።
ካደገው በኋላ ባሉት ቀናት ውስጥ ከተለያዩ የዓለም ሀገራት የድጋፍ ቃል ቢገባም እነዚህ ፈንዶች በምን መንገድ እንደሚገኙ አሁንም ግልጽ አለመሆኑ አልጀዚራ ዘግቧል። የአሜሪካ ጦር በታህሳስ ወር በወታደራዊ ወረራ የቀድሞውን ፕሬዝዳንት ኒኮላስ ማዱሮን ካገተ በኋላ በቬንዙዌላ ላይ ከፍተኛ ቁጥጥር ማድረጉን ቀጥሏል። ማዱሮ በስልጣን ላይ በነበሩበት ወቅት የተጣሉት አንዳንዶቹ የኢኮኖሚ ማዕቀቦች አሁንም አልተነሱም። የመብት ተሟጋቾች የገንዘብ ፍሰትን ለማቃለልና ረድኤትን ለማመቻቸት ሲባል የቀሩት ማዕቀቦች እንዲሰረዙ ጥሪ በማቅረብ ላይ ይገኛሉ። 25 የአሜሪካ ግዛቶች የፕሬዝዳንት ትራምፕ አስተዳደር በቅርቡ ወደ 60 በሚደርሱ ሀገራት ላይ የጣለውን አዲስ ቀረጥ በመቃወም ክስ መሰረቱ። በዲሞክራቶች የሚመሩ 25 የአሜሪካ ግዛቶች የሀገሪቱ ፕሬዝዳንት ዶናልድ ትራምፕ አስተዳደር በቅርቡ ወደ 60 በሚደርሱ ሀገራት ላይ የጣለውን ከ10 እስከ 12.5 በመቶ የሚደርስ ባለ ሁለት አሃዝ የቀረጥ ጭማሪ በመቃወም ክስ መስርተዋል። የትራምፕ አስተዳደር ቀረጡን የጣለው እንደ አውሮፓውያን አቆጣጠር በ1974 በወጣው የንግድ ሕግ አንቀጽ 301 ስር የተደነገገውን የግዳጅ ስራን ባለመከተል የጉልበት ስራን ተግባራዊ አድርገዋል ባላቸው ሀገራት ላይ ነው። ውሳኔው በአሜሪካ ግዛቶች ተቃውሞ የገጠመው ፕሬዝዳንት ትራምፕ ስልጣናቸውን አላግባብ ተጠቅመዋል በሚል ነው። በአሜሪካ ዓለም አቀፍ ፍርድ ቤት የቀረበው የግዛቶቹ ክስ የቀረበው ኒውዮርክና ኦሪጎንን ጨምሮ በሁሉም በዲሞክራቶች በሚመሩ ግዛቶች አስተዳዳሪዎች እና ጠበቆች የጋራ ጥምረት ነው። ከሳሾቹ የውጭ ሀገራት በግዳጅ ስራ የተመረቱ ምርቶችን ወደ አሜሪካ እንዳይገቡ አለማገዳቸው በሀገሪቱ ንግድና ሰራተኞች ላይ ኢፍትሐዊ ጫና ፈጥሯል በማለት የቀረበውን ተቃውሞ ምክንያታዊ ያልሆነ ሲሉ አጣጥለውታል። ክሱን ከመሰረቱት ግዛቶች መካከል ካሊፎርኒያ፣ ኮሎራዶ፣ ኮኔክቲከት፣ ዴላዌር፣ ሃዋይ፣ ኢሊኖይ እና ኬንታኪ ይገኙበታል። በትራምፕ አስተዳደር ባለ ሁለት አሃዝ ቀረጥ የተጣለባቸው ሀገራት ካናዳ፣ ቻይና፣ ቱርክ፣ አውስትራሊያ፣ ጃፓን፣ ደቡብ ኮሪያ፣ ኖርዌይ፣ ብራዚል እና ስዊዘርላንድ ቀዳሚዎቹ ሲሆኑ ከአፍሪካ ደቡብ አፍሪካ እና ናይጄሪያ ተካተዋል። የመድኃኒት እጥረት አሳሳቢ በሆነበት በጋዛ ወደ 1.4 ሚሊዮን ገደማ ፍልስጤማውያን ለከፍተኛ የምግብ ዋስትና ችግር መጋለጣቸውን ባለስልጣናት ተናገሩ። በጋዛ የሚኖሩ ወደ 1.4 ሚሊዮን ገደማ ፍልስጤማውያን ለከባድ የምግብ ዋስትና ማጣት ጋልጠው የመድኃኒት እጥረት 47 በመቶ መድረሱን የፍልስጤም ባለስልጣናት ተናግረዋል። የማህበራዊ ልማት ሚኒስትሯ ሳማህ ሐማድ እንደገለጹት 74200 ህጻናት ለከባድ የምግብ እጥረት በመጋለጣቸው አጣዳፊ ሕክምና ያስፈልጋቸዋል። ሚኒስትሯ ይህን ይፋ ያደረጉት ከተባበሩት መንግስታት ድርጅት የሰብአዊ መብት ባለስልጣናት ጋር በመሆን በዌስት ባንክ ራምላህ ከተማ በሰጡት ጋዜጣዊ መግለጫ ላይ የተቀናጀ የምግብ ዋስትና ምደባ ወይም አይፒሲ ሪፖርት ግኝቶችን ባቀረቡበት ወቅት ነው። በሪፖርቱ መሰረት ከ212,000 በላይ ሰዎች ለአደጋ የምግብ እጥረት ደረጃ የተጋለጡ ሲሆን 24600 ነፍሰ ጡር እና የሚያጠቡ እናቶች ደግሞ አጣዳፊ የስነ ምግብ ድጋፍ ያስፈልጋቸዋል። የጋዛ ህዝብ 67 በመቶ ያህሉ ወይም በግምት 1.4 ሚሊዮን ሰዎች አሁንም በአይፒሲ ደረጃ 3 ወይም ከዚያ በላይ የሚገኙ ሲሆን ከ200,000 በላይ የሚሆኑት ደግሞ በደረጃ 4 ወይም የአደጋ ጊዜ የምግብ ዋስትና ማጣት ውስጥ ይገኛሉ። ይህንን ውስን መሻሻል ለማስቀጠል ቀጣይነት ያለው የሰብአዊ እርዳታ ወሳኝ መሆኑ ተጠቁሟል። የዓለም የምግብ ፕሮግራም የፍልስጤም ተወካይ ሾን ኒውስ እንደተናገሩት ይህ ሪፖርት በ20 ተቋማት የተወከሉ ከ60 በላይ ባለሙያዎች ያዘጋጁት ገለልተኛ ቴክኒካዊ ኮሚቴ ነው። በሌላ በኩል የጋዛ ጤና ሚኒስቴር እንዳስታወቀው የመድኃኒት እጥረት 47 በመቶ፣ የሕክምና መገልገያዎች እጥረት 58 በመቶ እንዲሁም የላቦራቶሪ ምርመራ እቃዎች እጥረት 85 በመቶ ደርሷል። የካንሰርና የደም በሽታዎች መድኃኒቶች እጥረቱ 61 በመቶ የደረሰ ሲሆን ይህም የካንሰር ታካሚዎችን ሕይወት ለከፍ አደጋ አጋልጧል። እንደ አውሮፓውያን አቆጣጠር ከጥቅምት 2023 ጀምሮ እስራኤል ባካሄደችው ወታደራዊ እርምጃ የጋዛ የጤና ዘርፍ በከፍተኛ ደረጃ መውደሙን አናዶሉ ዘግቧል።
ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ሙሐመድ ንጉስ አብዱ አብራችሁ ቆየው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።